ተሳስተሽ እንዳታሳስች። አይሆንም የኔ ናታን፣ እኔ ነኝ ያጠፋሁት። አንተ እዚህ ሆነ እኔ ውጭ የምኖር ይመስላል? እኔ አልችልም የኔ ናታን። ወይም ደግሞ ሁለታችንን የሚሰሩን እንደውም ቅጣቱ ይቀልልናል። እንዴትማ? አንድ ሰውን አሳጥፍቶ በግምት 20 ዓመት ቢፈረድበት አንተ 10 ትታሰራለህ፣ እኔ 10 እንታሰርና ከዛ ቅጣቱ ይቀልልናል። ቶሎ እንወጣለን። ተይኔ ጨርቅ በዚህ ሰዓት ታስቂ። ይሄ ምንም አያስቅም። ረፊ አይሆንም ብያለሁ። ይሄ ጨርቅ እባክሽ ከማንም ሰው ጋር ትገናኝ እሺ? እኔ እዚህ የሚፈጠሩ መልዕክት ልንከልሻለሁ። አንቺ እዚህ አትምጪ። እንዴት አስበው ነው? እኔ ናታን ሳላይ መዋል የምችል ይመስላል? አይሆንም። እኔ ደክሞኛል። እንዴትም ብለህ ውጣ። አሊያ እኔ መኖር አልፈልግም። ከናንተ መኖር አልችልም። እኔ ናታን ምንድን ነው የምታስፈራሪ? አሁን እኮ ደስ ሊልሽ ነው የሚገባው። ምንም ቢሆን ገዳዩን አግኝተን ተበቅለናል። ቢሆንም በቃ ለመኖር ምክንያት ጨርሻለሁ። እባክህ ውጣና ምክንያቱ ነኝ። አትድከሚብኝ እባክሽ ጨረቃ እባክሽ። አዎ ደካማ ነኝ እኔ ናታን፣ ደክሞኛል። ደካማ እንደሆንኩ አታውቅም ነበር? አንተ ከሌለ እኔ በጣም ደካማ ነው የምሆነው። ደክሞኛል እኔ ናታን፣ እባክህ ከዚህ ውጣና አቅፈኝ። አይዞሽ አለሁሽ ብለህ አጽናናኝ እኔ ናታን፣ እባክህ ውጣ። ካልሆነ እኔ ማበደኝ ነው። ጨረቃ እሺ በቃ ተስፋ አትቁረጪ። እንዴት ላጽናናሽ? እንዴት ልቀፍሽ? ንቁን እንዴት አይዞሽ ልበልሽ? የኔ ናታን እንዴትም ብለህ ውጣ። ቀጣይ ሳምንት እኮ ልደቴ ነው። እኔ እንዳደረጉት እነግራቸውና እኔንም ካላሰሩኝ በልደቴ ቀን ታጣኛለህ። በቃ እኔ ለመኖር አንተን እፈልጋለሁ የኔ ናታን። በዚህ ሁኔታ እኔ አንቺን ቻው ብዬ መሰናበት አልችልም። ናንቺ ወዴት ነው የምትሄደው? የኔ ናታንን ያልጨረስኩና ይቆጫል። ታጣኛለህ የኔ ናታን። ደህና ጊዜ የሆነችኝ ወንጀለኛ መጠየቅ ፈልገሽ ነው እንደዚህ ስልክ ያጨናነሽ? አዎ አልሞተችም፣ በህይወት አለች አይደል? አዎ አለች፣ ግን መኖር አትበይም። አትናገር፣ አትጋገር፣ በጣም ደክሞታል። ሞቷን እየተጠባበቀች ነው ያለችው። ኧረ በጣም ጥሩ። ሀና እያደረገችው ያለው ነገር አሁን ላይ በጣም ቆርጣ ተነስታለች ማለት ነው። ምክንያቱም በመጀመሪያ ያው ለወንድሟ ማለት ነው ለቃል ምርጫ አድርጋለታለች። ምክንያቱም አንተ እውነቱን ተናግረ ከዚህ ከእስር ቤት መውጣት አለብህ፣ ሰው ባደረገው ነገር አንተ መታሰር የለብህም በማለት እንግዲህ ነግረው ነበረ። ግን ደግሞ ቃል ይህንን እንደመረጠና ለእሷ ስል ደግሞ ህይወቴንም አሳልፌ እሰጣለሁ፣ በፍጹም አንቺ ያልሽውን ነገር ደግሞ ላደርግ አልችልም፣ ይሄን ውሳኔ ነው በማለት እንግዲህ አሁን ላይ ማለት ነው ለሀና እንደነገራት፣ ሀና ደግሞ እኔ ወንድሜን ልጠብቅ ነው ወደዚህ ሀገር ተመልሼ የመጣሁት፣ ስለዚህ ወንድሜን አሳልፈው ሲያሳስሩት እኔ ዝም ብዬ አላየም በማለት እንግዲህ አሁን ላይ እውነት ማውጣት ቆርጣ ተነስታለች ማለት ነው። ስለዚህ ቃል ወንድሟን ከእስር ቤት የምታስወጣው ደግሞ ያው የልጁ ገዳይ የሆነችው ሉሊት እንዳልሆነች እና ልጁን በህይወት እንዳለ እንዲሁም ለኤፍራታ አሳልፋ ማስረከብ ነው የፈለገችው ሀና ማለት ነው። ስለዚህ ይህንን ነገር ደግሞ ቆርጣ ተነስታለች። ምክንያቱም እንግዲህ ከዚህ በፊት የኤፍራታ ልጅን እንዲሁም ደግሞ ቃል ቀጥሮ ስትይዝለት የነበረችውን ሞግዚት ነበረ ያሳዘቻት ማለት ነው። እንዲሁም ደግሞ የእሷ የሆኑ ቤተሰቦችን በሙሉ ሰው እንዲያጣራ ካደረገች በኋላ እንግዲህ ራሷን ነበር የያዘቻት። ቀጥታ ቦታው ድረስ እንድትወስድኝ እፈልጋለሁ፣ ለምንድን ነው የማንደርሰው በማለት እንግዲህ በብዙ ነገር ካስፈራራቻት በኋላ በነገራችን ላይ የቃል እህትንም ገንዘብ እንደዚው ጠይቃት ነበረ ማለት ነው። ስለዚህ ምንም አይነት ገንዘብ አሳልፋ
እንደማሰጣት ቀጥታ ደግሞ ልጁን ማሳየት እንዳለባት፣ ካለዚያ ግን ምንድን ነው የምትከፍኝ? እሺ እኔ ልጁ ያለበትን ቦታ ተናገርኩኝ ወይንም ደግሞ ልጁን ላንቺ አስረከብኩኝ ልበል፣ ግን ደግሞ አንቺ ለእኔ ምንድን ነው የምትከፍኝ? በማለት እንግዲህ ሀናን ጠይቃት ነበር። ሀና ደግሞ ምንም አይነት ነገር የምከፍልሽ ነገር የለም ብላታለች፣ ልክ እንደ ወንድሟ ማለት ነው። ስለዚህ የአንቺ ክፍያ የሚሆነው አንቺ ልጁን ለእኔ አሳልፈሽ ከሰጠሽኝ ወይንም ደግሞ የት እንዳለ ከነገርሽኝ እኔ ሰላም እለቅልሻለሁ። ቤተሰቦችሽ ምንም አይነት ነገር እንዲሆኑ አልፈልግም። ስለዚህ ያንቺ ውለታ ወይንም ደግሞ እንደ ክፍያ ማየት ያለበትሽ ቤተሰቦች ሰላም መሆናቸው ነው በማለት እንግዲህ ነግራታለች፣ አስጠንቅቃታለች ማለት ነው። እንዲሁም ደግሞ ቦታው ላይ እየወሰደቻት ትገኛለች። በእርግጠኝነት ሀና ልጁን እዛ መታ ማለት ነው ለኤፍራታ እንደምታስረክብና እንዲሁም ደግሞ ወንድሟን ከእስር ቤት እንደምታስወጣ ተስፋ እናደርጋለን። ያ ማለት እንግዲህ እጅግ በጣም እውነተውን ማለት ነው ቃል እንደውም የኤፍራታ ልጅ ተንከባክቦ እንዲሁም ደግሞ ያው በነገራችን ላይ ትዝታ ነች የኤፍራታ ልጅ በህይወት እንዳይኖር የፈለገችው እስር ቤት ያለችው ነች ማለት ነው። ስለዚህ እስር ቤት ያለችው ደግሞ የቃል አክስት ነች ማለት ነው። ይህ ነገር እንዲያደርግና ነገሮችን እንዲፈጽም የታዘዘው ደግሞ ራሱ ቃል ነበረ። ግን ደግሞ ወደ ኤፍራታ ሲያመራ ኤፍራታን እጅግ በጣም እንደሚወዳት እንደሚያፈቅራት ነው ያየው ማለት ነው። ስለዚህ የእሷን የሆነ ልጅ ደግሞ እየተንከባከበ እንዲሁም ደግሞ እዞላት እየኖረው ራሱ ቃል ነው ማለት ነው። ስለዚህ ለናታም እንዲሁም ደግሞ ለኤፍራታ በጣም ጥሩ ነገር እየሰራው ማን ነው? ራሱ ቃል ነው ማለት ነው። እና አሁን ላይ እንግዲህ ያው ፎቶውን ያላየ ነው ማለት ነው። በነገራችን ላይ ፎቶውን እስኪ እኔ የምትሉ ሀሳብ አስተያየት እንግዲህ እናንተም ስጡ ማለት ነው። በነገራችን ላይ ፎቶ የማን ፎቶ ቢሆን ነው? በነገራችን ላቤል ይብን ራሱ ማለት ነው የዚህ ቤት የቅርብ ቤተሰብ ነኝ በማለት እንግዲህ እኔት ስትናገር ነበረ ማለት ነው። እና የማን ቤተሰብ ብትሆን ነው? በእርግጠኝነት የማን ቤተሰብ ብትሆን ነው? የቤዛን ፎቶ ነው አሊያም ደግሞ የያፌትን ፎቶ ነው ያገኘችው? የማንን ፎቶ ቢሆን ነው እንግዲህ ያኔት ያገኘችው ማለት ነው። እና ስለ ፎቶ መተከዝና ማን ነው ብላ እያየች በጣም እንትን ሀሳብ ውስጥ ገብታ ነበር። ይሄን ነገር ማድረግ እንደሌለባትማ ለምንድን ነው አባዬ ያለኝን ነገር እኮ ተሳስቻለሁ እያለች እንግዲህ በብዙ ነገር ስትናገር ነበር። ደግሞም አሁን ላይ እንደ አዲስ ደግሞ ለባብሳ ተነስታለች። ምክንያቱም ያልጨረስኩት ነገር አለ፣ መጨረስ ያለብኝ ነገሮች አሉ፣ ገና ጀመርኩት አልጨረስኩም በማለት እንግዲህ ያኔትም ማለት ነው ቆርጣ ተነስታለች። በእርግጠኝነት ከሀና ጋር ራሱ ሀና አሁን ላይ እንደ በፊቱ አይደለችም። ለነገሮቹ ቆራጥ ሆና ተነስታለች። ወንድሟንም ከእስር ቤት ለማውጣት ለራሷ ቃል ገብታለች ማለት ነው። ስለዚህ ደግሞ ያኔት ደግሞ ታውቃለች ሕፃኑ የት እንዳለ ይብን ታውቃለች። ስለዚህ አሳልፋ ለነ ኤፍራታና እንዲሁም ለነናታን መስጠት አትፈልግም። ሀና ደግሞ አሁን ላይ ልጁ ያለበትን ቦታ ልታሳያት እየሄደች ትገኛለች። ስለዚህ ልጁን ካገኘችው ቀጥታ ለነ ኤፍራታ ታሳያለች ማለት ነው። እንግዲህ ያኔትም ማለት ነው የውሸት ታሪክ ነው እንደዚህ ፈልስፋ የተናገረችው ማለት ነው። ምክንያቱም የእናንተ ልጅ ሉሊት ገለዋለች በማለት እንዲሁም ደግሞ በእሳት አቃጥላ ነው የገደለችው ብላ የውሸት ታሪክ ተናግራ ነው እንግዲህ ኤፍራታና እንዲሁም ናታን በጣም ሌላ ውስጥ እንዲገቡ እንደዚህ አይነት ነገሮችን እንዲሰሩ ያደረገቻቸው። ባልሰራችው ምንም ነገር ባላደረገችው ነገር ነው ሉሊት ላይ እየፈረደችው ማለት ነው። እና ነገሮቹ እንግዲህ ያኔት እንዲያምኗት አድርጋ ነው የተለያየ ነገሮችን ተናግራ እንዲያምኗት ያደረገችው ማለት ነው። እና የአይነት ውሸትም የሚጋለጥ ይሆናል ማለት ነው። ኤፍራታም ደግሞ ምንም ነገር ያላደረገችው ሉሊትን እንደዚያ በማድረጓም እጅግ በጣም ነው የምትጸጸተው። ያው ሉሊት በህይወት መኖሯ እጅግ በጣም ነው ደስ የሚለው። ምክንያቱም መሆንም አለበት መትረፍም አለበት። በዚያ ምክንያትም ህይወቷን ማጣትም የለባትም ማለት ነው። ስለዚህ በህይወት ስላለች እጅግ በጣም ደስ ይላል። ግን ደግሞ አሁን ላይ እንግዲህ ፂም በጣም እየዛተችባት ትገኛለች። ፂ ደግሞ እንኳን ይሄን ያክል ነገር አድርጋ እንዲሁም የወንድሟን ህይወት ብጥብጥ ያደረገችው ራሷ ሉሊት ነች ብላ ስለምታስብ ከዚህ በፊትም ከፂ ላይ በጣም ብዙ መጥፎ ነገሮችን አድርጋለች። በነገራችን ላይ ሉሊት ማለት ነው ትጫወት እንጂ ተንኮሎች ነገሮችን በጣም ትሰራለች ማለት ነው። እና አሁን ላይም ማለት ነው ፂ ያው ሉሊት ወዳለችበት አመርታለች። ስለዚህ ሉሊትን ለማሰቃየት እንዲሁም ቆርጣ ተነስታለች ማለት ነው። እና አሁን ላይ በእርግጠኝነት ማለት ነው የሚፋለሙት ያኔትና እንዲሁም ደግሞ ሀና ናቸው ማለት ነው። ሀና እንደ ድሮ ዝም ያለች
በጣም ለነገሮቹ በትዕግስት የምታልፍ ነበረች። አሁን ላይ ግን ተቀይራለች ማለት ነው። ምክንያቱም እኔ ወደዚህ ሀገር የመጣሁት ወንድሜን ለመጠበቅ ነው። ስለዚህ ባላደረገው ነገር ባልሆነው ነገር ወንድሜ እንደዚህ በእስር ቤት ሲሰቃይ አልፈልግም ብላለች። ቆርጣ ስለተነሳች በእርግጠኝነት ወንድሟ ሲሰራቸው የነበሩ እያንዳንዱ ነገሮችን እሷን ለማስተካከል ተነስታለች። ያው ከያኔት ጋር ማለት ነው። በእርግጠኝነት ይፋለማሉ። እሷ ታሸንፋለች ወይንስ ያኔት ታሸንፋለች የሚለውን እንግዲህ ወደፊት አብረን የምናየው ጉዳይ ይሆናል። በነገራችን ላይ የኤፍራታና እንዲሁም ደግሞ የናታን ጉዳይ እጅግ በጣም ነው እንትን የሚለው ማለት ነው። በነገራችን ላይ ብዙ ነገሮች አሉና በቃ ሐረግ ድራማ ለምንድን ነው ሁልጊዜ ጭንቀት ያለው? ለምንድን ነው በቃ ህይወታቸውን ፏ ብለው የማይኖሩ? ሁልጊዜ ችግር ለምንድን ነው የሚፈጠረው? የተባለ ሀሳብ አስተያየት ማለት ነው ብዙዎች እየሰጡ ነው። ግን ደግሞ ይሄን ነገር አልፈውበት ማለት ነው። ያው ናታንም ከእስር ቤቱ ወጥቶ ኤፍራታም እንደዚህ ስታለቅስ የነበረችው ማለት ነው። በእርግጠኝነት ልጇ ሲመጣ እጅግ በጣም እንደምትደሰት ያው ከያፌት ጋር ይብን እንኳን ታርቀዋል። ከዚያ ሁሉ ነገር ውስጥ እንኳን ወጥተው ያው ናታን ወንድሙን አግኝቷል። ፂም ወንድሙን አግኝታለች። እንዲሁም ደግሞ ከናቱ ጋር ከዚያ ሁሉ ነገር በኋላ እንኳን ታርቀዋል ማለት ነው። ሰላም ፈጥረዋል። ስለዚህ አሁንም ማለት ነው ይሄ ሁሉ ነገር አልቆ ዳጊም ወደ ድሮ ጸባዩ ተመልሶ ማለት ነው እነ ኤፍራታም እንዲሁም ደግሞ እነ ናታንም ከልጃቸው ጋር ሆነው ማለት ነው በአዲስ መንፈስ እንግዲህ በአዲስ እንትን ደግሞ በደስታ የሚሞሉ ይሆናሉ በእርግጠኝነት ማለት ነው። እና ለጊዜው ሊሆን ይችላል፣ ግን ከጊዜ በኋላ ደግሞ በእርግጠኝነት ያው ህይወታቸው ደስ የሚል ጊዜ ይመጣል ብዬ ነው የማስበው እንጂ ሁልጊዜ ስቃይ ሊሆን አይችልም። እና ግን ደግሞ ይሄን ነገር አብረው ተያይዘው የሚያልፉት ጉዳይ ይሆናል። እንግዲህ ቀጣዩን ፓርት ሁላችንም አብረን የምናየው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።